እንኳን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ከዚህ በመቀጠል ቀደምት አበው አባቶቻችን ለእመቤታችን ቅድስት ድንግል ማርያም ያስተማሩትን ትምህርት እንሰማለን። ምክረ አበው። ጌታ ሆይ እናትህን ማን ብለን እንጥራት? እናት ብቻ እንዳንላት ድንግል ሆና አገኘናት። ድንግል እንዳንላት ልጅ ታቅፋ አየናት። ጌታ ሆይ እናትህን ለመጥራት እንዲህ የሚያስቸግር ከሆነ አንተን ከቶ ምን ብለን እንጠራሃለን? ቅዱስ ኤፍሬም ሶርያዊ። ድንግል ሆይ በሕይወቴ ደስተኛ የሚሆነው ጓደኛዬን የምታውቂና ስላለሽ ነው። ለሰው መናገር የማይቻለውን በለቅሶ ብቻ የሚገልጸውን ጭንቀቴን አንቺ ግን ያለ ቃላት ትረጃዋለሽ። ድንግል ሆይ አንቺ እኮ አለሽኝ ስል ከውስጥ የሚወጣው ያጥልቅ ትንፋሽ ኡፍ የሚል ሸክሜ ከአንቺ ጫንቃ ላይ ማረፉን የሚገልጽ የነጻነት ዜማ ነው። ምክረ አበው። ድንግል ሆይ እንደ ሕዝቅኤል መጽሐፍን ብበላ እንደ ዕዝራም የልቦና ጽዋ ብጠጣ ያንቺን ምስጋና እንዴት አድርጌ ጨርሰዋለሁ? ቅዱስ ኤፍሬም ሶርያዊ። እኔ ለምናለሁ አንቺ ጸሎቴን ታሳርጊያለሽ። ልጅሽም ኃጢአቴን ያስተሰርያል፣ የልቤን ግዳጅ ይሰጠኛል። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ ነሽ። ልጅሽም ባለ መድኃኒት ነው። መጽሐፈ አርጋኖን ዘሐሙስ። እመቤቴ ማርያም ሆይ በተጨነቅኩ ጊዜ ጭንቀቴን ታርቂያለሽ፣ በቆሰልኩኝም ጊዜ ቁስሌን ታድኛለሽ። በቆሸሽኩም ጊዜ አንቺ ታጸጅኛለሽ፣ በበደልኩም ጊዜ ኃጢአትን ታስምሪያለሽ። ደሃ በሆንኩ ጊዜ ጸጋና ሀብቴ ነሽ። አባ ጊዮርጊስ ዘጋስጫ። ዓለም ሁሉ ቢሰበሰብ እንደ ማርያም ያለ ክብር ያለው ማንም የለም። ቅዱስ ያዕቆብ ዘስሩግ። አቤቱ ጌታዬ ሆይ አንተ ስለኛ ስትል የደረሰብህን መከራ ጅራፍና ሕመም ሳስብ የኔ ኃጢአት ምን ያህል የከፋ እንደሆነ ገነዘባለሁ። ያንተን ፍቅር ምን ያህል ጥልቅና ወሰን የሌለው እንደሆነ አያለሁ። ቅዱስ ኤፍሬም ሶርያዊ። በፈተናዎች ባልተፈተንን ጊዜ ራሳችንን የበለጠ ማዋረድ ይኖርብናል። ምክንያቱም እግዚአብሔር ደካማነታችንን አይቶ እየጠበቀንና ፈተናውን እያስቀረልን ነውና። ራሳችንን ከፍ ካደረግን ግን ጥበቃውን ከኛ ያርቅብንና እንጠፋለን። ምክረ አበው። የትህትና ከፍታ እጅግ ታላቅ ነው። የመታበይ ጥልቀት ደግሞ እጅግ ጥልቅ ነው። የመጀመሪያውን እንድትከተል ወደዚያኛው ደግሞ እንዳትወድቅ መክረሃለሁ። የፔልዜሙ አባ ኤስድሮስ። በትዕቢት ከሚሆን ድል አድራጊነት ይልቅ በትህትና የሆነ መሸነፍ ይሻላል። ምክረ አበው። ቤተክርስቲያን ገብቶ የማይከብር የለም። ውሃ ገብቶ ጠበል ይሆናል። እንጨት ገብቶ መስቀል፣ ከበሮ፣ ታቦት፣ በገና ይሆናል። ሰው ገብቶ መልአክ ይሆናል። እንደና አቡነ ተክለ ሃይማኖት፣ አባ ገብረ ኪዳን። ተጠንቀቅ። ምቾትም ቢሆን ዝናም ቢሆን ዕውቀትም ቢሆን ስኬትም ቢሆን ድልም ቢሆን ገንዘብም ቢሆን ዓለምም ቢሆን ንግስም ቢሆን
ከአምላክ እንዳይለይ ተጠንቀቅ፣ ሁሉን ያገኘው በእርሱ ነውና። ብፁዕ አቡነ ሽኖዳ ሳልሳዊ። በአጠገብ ያለውን ሰው አትናቀው፣ አትንቀፈው። የእግዚአብሔር መንፈስ ያለው በአንተ ላይ ይሁን ወይም በእርሱ ላይ አታውቅምና። በአጠገብ የሚቆመው ማለቴም አንተን የሚያገለግልህ ማለቴ ነው። ምክረ አበው። አእምሮህ በጸሎት ጊዜ ቢበተንብህ ተስፋ አትቁረጥ፣ እንዲያውም በበለጠ ትጋ። አእምሮን እየመለስክ ጸልይ። ቅዱስ ዮሐንስ ዘሳልሳዊ። ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ። መጽሐፈ ምሳሌ ምዕራፍ 27 ከቁጥር 1። ጊዜም በከንቱ አታጥፋ፣ እያንዳንዱ ሰከንድ በሰማይ ይመዘገባልና። ምክረ አበው። ቀላል የሆነውን ሸክም ወደ ጎን ጥለነዋል። ይህ ማለት ራስን መውቀስን ማለቴ ነው። በራሳችን ላይም ከባዱን ሸክም እንጭናለን። ይህም ራስን መከላከልና ማጽደቅ ነው። ቅዱስ ዮሐንስ አጼር። የባህር ሞገድ በባህር ዳርቻ ያለውን አሸዋ አጥቦ እንደሚወስደው የእግዚአብሔር ምሕረትን የሰውን ልጅ የዘመናት በደል እንዲሁ ያጥባል። አባ ሕርያቆስ። የታመመው ሐኪም ይፈልጋል፣ የጠፋው መሪ ይፈልጋል። ማየት የተሳነው መሪ ይፈልጋል። የተጠማው ዳግመኛ ከሚያስጠማው ከሕይወት ውሃ ምንጭ መጠጣት ይፈልጋል። የሞተው ሕይወትን ይፈልጋል። መንጋው መሪ ይፈልጋል። ልጆች መምህር ይፈልጋሉ። ሁሉም ኢየሱስ ክርስቶስን ይፈልጉታል። ቅዱስ ቀሌምንጦስ። ፍቅር ለሰዎች የምትሰጠው ነገር ብቻ ሳይሆን ለሰዎች ስትል የምትተወው ነገርም ጭምር ነው። ብፁዕ አቡነ ሽኖዳ ሳልሳዊ። በወዳጅነት ብዙ ዓመታትን የዘለቁ ወዳጆችን ካየህ ስንት ጊዜ ይቅር ተባብለው ይሆን እዚህ የደረሱት ማለትን አትዘጋ። ቅዱስ ኤፍሬም ሶርያዊ።